በትርስቴ ሞት የሚሰቃዩት ካሌብና ብሩኬ መላው ቤተሰቡ ዳግመኛ ሌላ ትኩስ አዘን ተጨመረላቸው። ሄቨን የእናቷ ቀብር ሄዳ ለእናቷ ለልደቷ ቀን የገዘችላትን ስጦታ ለመስጠት በሄደችበት ከትምህርት ቤት በዛው ባቀናችበት ከነ ዩኒፎርማ ተገላ ተገኘች። በጣም ያሳዝናል። ይህም ጉዳይ እንግዲህ ካሌቡና ሄቨን በክላሳቸው ተመካክረው እናታችንን ለምን ሄደን የእናታችንን ቀብር ለምን አናይም? ለልደቷስ የሰጠናትን ስጦታ ለምን አንሰጣትም? ስጦታዋን ስንሰጣት እኮ ትደሰታለች ብለው ይመካከራሉ። ከትምህርት ቤት ሲመለሱ ወደዛው ተከሰት እንደሚያደርሳቸው ነበር የሚያውቁት። ነገር ግን ለተከሰት ሲያማክሩት ተከሰትም ብሩኬ ወይንም ሚኪ መፍቀድ አለባቸው። እነሱ ካልፈቀዱላችሁ በጭራሽ ሊወስዳችሁ አልችልም ቢላቸውም ነገር ግን እነሱም ለምን እነሱ መፍቀድ የለባቸውም? እኛን ታደርሰናለህ፣ ለልደቷ የገዛንላትን ስጦታ መስጠት እንፈልጋለን፣ እናታችን ቀብር ማየት አለብን ብለው ጠይቀውት ነበረ። እሱም ግን ከቤተሰቦቻችሁ ፍቃድ ሳላገኝ አልወስድም በማለት እነሱም ተቆጥተው ወደ ትምህርት ቤት አድርሷቸው ነበረ። ሄቨንም እንግዲህ ከትምህርት ቤት አመመኝ ብላ በዛው ወደ እናቷ ቀብር ባቀናችበት ከነ ዩኒፎርማ ነው እንግዲህ ተገላ የተገኘችው ማለት ነው። በጣም ያሳዝናል። ካሌቡም እንግዲህ የእናቴን ገዳይ አሁን ልጅ ስለሆንኩኝ ሊያቅተኝ ይችላል፣ ነገር ግን ሳድግ እመልሳለሁ እያለ በቁጭት ላይ እንዳለ ዳግመኛ የእህቱን ሞት ሲሰማ ምን ተሰምቶት ይሆን? አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ይህ ምርጥ ድራማ ተከታታይ ድራማ እንግዲህ በጉጉት የምንጠብቀው ድራማ በደንብ እንደምትከታተሉ ተስፋ ላይ ማለት ነው። እንግዲህ ከያ ድራማ ሁላችንም እንደምናውቀው ትርስቴ በሚኪ አማካኝነት እንደተገደለ ሁላችንም እናውቃለን። ነገር ግን ሚኪ እንዳስገደላት የተወሰኑት ቤተሰቦች አውቀዋል። አንዳንዶች ቤተሰቡን ባያውቁም ማለት ነው። ዳግመኛ ሄቨን ተደገመች። ሄቨንን ማን ሊያስገድላት ይችላል? ሚኪ ወይንስ ተከሰት በእነሱ ምክንያት ሊሆን ይችላል የሚለውን አብረን እናያለን ማለት ነው። እንግዲህ የተፈጸመው ምን እንደሆነ ልንገራችሁ ማለት ነው። የተፈጸመበት አጋጣሚ እንግዲህ ያው ሚኪን ሊገለው ሲል ብሩኬ አስጥሎት ነበር ካሌቡን ማለት ነው። ለምን እንደተናደደን በዛ ቁጭት ወደ ክላሱ ይገባል ማለት ነው። ለምን እኛን ስለማትወደድ ነው እንጂ ሚኪ እንደገደላት እያወቀ አንተ ስገለው ነበረ። እኛን የምትወደድ እናታችን ብቻ ናት እያለ አባቱ ላይ ያልሆነ ነገር ያሳያል ማለት ነው። ካሌቡም ሚኪም ብሩኬም እኔ እወዳችኋለሁ ለምን እንደዚህ ትላለህ ይላል። ያው ያለበት አጋጣሚ ብሩኬ ሚኪን ገደለ ማለት ልጆቹ ያላባት ማደግ እንደሌለባቸው ኢንስፔክተሩም ነግሮታል። እሱም መሆነ ስላለበት ልዕልቴም አደራህን በሚኪ ላይ የሆነ ነገር እንዳታደርግ ልጆቹ ያላባት ማደግ የለባቸውም በሚል ነው ሚኪን ሊገለው ያልቻለው ማለት ነው። ነገር ግን ካሌቡ ጋር ያ አልተቀረጸም ነበረ። ብሩኬም ያ ያሳሰበው ጉዳይ እንግዲህ ካሌቡ አትወደንም እኛ እናታችን ብቻ ነበረች የምትወደን የሚለው ጥያቄ ፈጥሮበት በደረ ሌሊት ወጥቶ በረንዳ ላይ ቁጭ ብሎ እያሰበ ይገኝ ነበር። ይሄ ልጅ በምንድን ነው ማሳመን ያለብኝ እንደምወዳቸው እንዲያውቁ ለነሱ ብዬ እንደሆነ የኔን ገዳይ ሚኪን ያልገደልኩት እያለ እያሰበ ርብቃ ትወጣለች። ርብቃ ምን ሆነህ ነው በዚህ በደረ ሌሊት እዚህ የተቀመጥከው ትላለች። አንቺ ደግሞ ተኝተሽ አልነበረም ወይ? በዚህ ለምን ምንድነው ምን ልትሰሪ መጣሽ ስላት አይ ስነቃ ሳይህ ሚኪን ወደዚህ ትሆናለህ ብዬ መጣሁኝ ትለዋለች። ነገር ግን እሱ ምን ሆነህ ነው ስትለው ካሌቡ እኮ ሚኪን ሊገለው ነበረ፣ ቢላ ይዞ ገብቶ ሊወጋው ሲል ደረስኩበት፣ አስጣልኩት። ይሄ ልጅ እናቱን ሚኪ እናቱን እንዳስገደላት ሰምቷል ይላታል ማለት ነው። ማን ነግሮት ነው? አንተ ነግረህ ሆኖ እንዴ ስትለው አይ እኔማ ምን ብዬ ነግራለሁኝ? እኔ ልጆቼ እንደዚህ አይነት እንዲያድጉ አልፈልግም፣ ጭንቅላታቸው ውስጥ ይሄ ነገር እንዲቀረጽባቸው አልፈልግም ነበር። ነገር ግን ሪስፔክተሩና ሚኪ ሲያወሩ ሰምቷል እሱ ይላታል ማለት ነው። ሄቨን ሰምታለች ወይ ሲለው አይ ሄቨን አልሰማችም፣ ካሌብ አልነገራትም፣ ግን የሰማው ካሌብ ብቻ ነው። ግን እንዴት ነው ማድረግ የምችለው? አትወደንም፣ እኛን የምትወደን እናታችን ብቻ ነበረች የሚል አቅርቦልኛል እና እንዴት እንደምወዳቸው ማሳየት እንዳለብኝ ግራ ገብቶኛል ይላታል። የማትወዳቸው መስሎት ነው እንጂ እንደምትወዳቸው
ግልጽ ነው ያሳያል ትለዋለች ርብቃ ማለት ነው። እንግዲህ ሚኪንም እነጋሼ አበበ ቤት እንዲሰራላቸው ጠይቀውት ነበረ። ነገር ግን ሚኪ ፍርድ ቤት ማግኘት ያለብኝ ነገር አለ፣ ያንን ታገኘው ይሰራላቸዋል፣ አሁን ግን ልቀበላቸው አልችልም ብሎ ይሸኛቸዋል። ይህንንም ሲል ወይዘሮ ሂሩት ሰምታ ነበርና ትጠይቀዋለች ሚኪን ማለት ነው። ምንድን ነው የሚሉህ እነኚህ ሰዎች? ለምንድን ነው አሁን እንኳን ከዚህ የማይወጡት እነኚህ ኮተቶች እያለች ትለዋለች። ነገር ግን አሁንማ አይወጡም። ቤቱን ለማሰራት ትርስቲ የተሳሳተችውን ስህተት አንተም ነፍስ ሲማርና ትርስቴም የተሳሳተችውን ድርጊት አንተም ልደግመው ነው ስትለው፣ አዎ ደግመዋለሁኝ፣ የትርስቴን ሀሳብ እፈጽምላታለሁኝ፣ እንደገናም ደግሞ ከዚህ እንዲወጡም ስለምፈልግ ይላታል። ሲላትም እሷ አይ ይህ ነገር እኔ በጭራሽ ሊሆን አይችልም፣ እንደውም የልጄ ገዳይ ብሩኬ እየመሰለኝ ነው ትላለች። አልሰማች ሚኪ እንደሆነ በዚህ አጋጣሚ ሚኪ እንደሆነ ብትሰማ ምን የምታደርግ ይመስላችኋል? ሀባይብ ኮሜንት ላይ ያስቀምጡልኝ ማለት ነው። ወይዘሮ ሂሩት ብትነቂ ይሻልሻል፣ ከልጅሽ ገዳይ ጋር እየተደራደርሽ ትገኛለሽ ማለት ነው። የልጅሽ ገዳይ ሚኪ እንጂ ብሩኬ አይደለም ማለት ነው። እንግዲህ ብሩኬም ሪስፔክተሩ ደውሎለት እና ወንጀለኛውን እዚህ ታስሮ ተታሰሩት የእስረኞቹ ፎቶ ስለሚኖረን እዛ ላይ አይተህ መለየት ስለምትችል እና ብሎት ወደዛ ያቀናል። ወደዛም ያንን የሚኪን ሴራ ለማጋለጥ እንግዲህ ያን ፎቶ እያየ ባለበት ሰዓት እንግዲህ ልጅ ሄቨን ጠፍታለች የሚል መርዶ ነበር እየተነገረው። ያንንም የሚኪን ሴራ ሳያጋልጥ ወደ ልጁ ተጠፋችበት ሪስፔክተሩን ይዞ ወደ ቤት ይሄዳል። ሪስፔክተሩም እንግዲህ ቤት ቁጭ ብሎ እንዲያነጋግራቸው ያደርጋል። ሚኪና ተከሰትም እንግዲህ ፍለጋ ጋሸንም ጭምር ተከሰት እንግዲህ ከትምህርት ቤት ሚኪ እንትና ካሊቡን ብቻ ነበር ይዞ የመጣው። ካሊቡን ይዞ ሲመጣ ሄቨንስ ብላ ስትጠይቀው ወይዘሮ ሂሩት እንዲ አልመጣችም እንዴ ሄዳለች እኮ ብለው ነው የመጣሁት ይላል። እንዴት ብለህ እንዲ አላደረስካትም እንዴ ብላ ተጠይቀዋለች። በደንብ አድርሻለሁ ብሎ ካሊቡን ማዎ አድርሶናል ይላል ማለት ነው። ነገር ግን ሄቨን ወደ ቤት አልነበረም የመጣችው፣ ወደ እናቷ ቀብር ነበረ። የእናቷን የገዛችላትን ስጦታ ለመስጠት ነበረ የሄደችው። በዛው ግን ክፉኛ አጋጣሚ ደረሳት። እንግዲህ ሪስፔክተሩና ብሩኬም ወደ ቤት ባቀኑበት ተከሰትና ሚኪም ተመልሰው ነጋሽም ሆነው ተመልሰው ይመጣሉ። እስኪ ቁጭ በሉና እናስብ፣ አስበን ወዴት ልትሄድ ትችላለህ ብላችሁ አስበን ነው ወደ ፍላጎ መሄድ ያለብን ይላቸዋል። ሪስፔክተሩ ማለት ነው። ምን ሀሳብ አለ? ልጅህ ጠፍታ እንዴት ነው ወደ ቤት ልትገባ የቻልከው? በቁጣ ትለዋለች ብሩኬር ማለት ነው። ነገር ግን ሪስፔክተሩ በእንደዚህ መንገድ አይደለም የሰው ልጅ የሚፈለገው፣ ተረጋጉ፣ ወዴት እንደምትሄድ አስቡና ሁላችሁም አስባችሁ ነው ወደ ፍለጋ የምናቀነው ይላቸዋል ማለት ነው። ሁሉም እያሰቡ ይገኛሉ ማለት ነው። ብሩኬ እያሰበ ባለበት ሰዓት የትርስቴ ብሩኬን ሊያስገድለው እንደሆነ የነገራት ተከሰት እዛ ካፌ ቁጭ ብሎ ደውላለት መረጃውን ስጠኝ ላክልኝ፣ ወይንም በቴሌግራም ወይንም በኢንስታግራም ስትለው መረጃውን ልልክልሽ አልችልም በኋላ ሰጥሻለሁ እያለ ሲያወራት ሰምቶ ነበር እና ብሩኬ ያንን እያስታወሰ ነበር። ምንድነው ምን ሆነሽ ነው ሲላት፣ አይ የሆነ የሚያሳስበኝ ጉዳይ አለ እውነት ሆኖ ሳገኘው እነግርሃለሁኝ ትለዋለች። ያንን እያሰበ ነበርና ብሩኬ ከዛ ተከሰትን እስኪ ስልክህን አንጣ ብሎ ረምዙን ፍታና አንጣ ብሎ የተከሰትን ስልክ በመቀበል ላይ ያለ። ነገር ግን ሚኪም በጣም ደንግጦ ነበረ። ቪዲዮ መቀረጹን አያውቅም እሱ ለገዳው ሽጉጥ ሲሰጥ ተከሰት ቀርጿቸው ነበር ማለት ነው። ነገር ግን ሚኪ አያውቅም ነበረ መቀረጹ ማለት ነው። ግን ያው ፈስ ያለበት ዝላይ አይችልም ማለት ነገሩ። የተከሰተን ስልክ ብሩኬ ሲጠይቀው በጣም ነበር እየደነገጠው ማለት ነው። ሚኪም እንግዲህ በተኛበት ቪሎውን ባገኘው ጉዳይ ራሱ ብሩኬን ሊገለኝ ገብቶ ነው በሚል እንግዲህ ብሩኬን በክፉኛ እያየው ይገኛል። የነጋሽ አበበም ቤት ተተሰራም በኋላ ብሩኬን እገላግለዋለሁ እያለ እንግዲህ ከወይዘሮ ሂሩት ጋር ሲነጋገርም አይተናል ማለት ነው። ነገር ግን የአንተው አሳድገዋለሁኝ ያልከው ልጅ ነው ሊገልህ የነበረው አቶ ሚኪ ማለት ነው። እንግዲህ ያንን መረጃ እያየ ባለበት ሰዓት ብሩኬ ማለት ነው ሪስፔክተሩ ተደውሎለት
ካሊቡ ወደ እናታችን ቀብር እንሄዳለን ብለን ነበረ። የገዛላትን ስጦታ እንሰጣታለን ብለን አስበን ነበረ። ግን ተከሰተ ውሰደን ስንለው ወይ ተሚኪ ወይ ተብሩኬ ፍቃድ ማግኘት አለብን ብሎናል ብሎ ለማስረዳት ይሞክራል። ነገር ግን ተከሰት እንደዚህ ብለው ወደ እናታችን ቀብር ውሰደን ስጦታ አንስጣ ብለው ነበረ። ግን ከሚኪና ከብሩኬ ፍቃድ ማግኘት አለብኝ ብያቸው አለሁኝ ምክን ወደዛ ሀዳ ይሆናል እያለ እየተናገረ እያለ ኢንስፔክተሩ ጋር ተደውሎ እንግዲህ ኢንስፔክተር ሌላ አዲስ ወንጀል ተፈጽሟል ይሉታል ማለት ነው። አንድ ዩኒፎርም የለበሰ ልጅ በቀብር ቦታ ተደፍራ ተገድላ አግኝተናል ብለው ያስረዱታል ማለት ነው። በጣም ያሳዝናል። መላው ቤተሰቡ ዳግመኛ ሀዘን ተጫነላቸው ማለት ነው። በጣም 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 ያሳዝናል። የሚኪ ጉዳይ ለምን እንደሆነ እንዲወጣ ያልተፈለገው አልሀቅም በጣም እያለባበሱት ይገኛል። ሀባይቦቼ ይህ ድራማ የተመቻችሁ በደንብ እየከሸንን እየፈተፈትን እንድናቀርብላችሁ ከፈለጋችሁ ቪዲዮውን ላይክ እያደረጋችሁ አበረታቱን። ቻናሉንም ሰብስክራይብ አድርጉ። እንግዲህ የዛሬው ቪዲዮአችን ይህንን ይመስላል። ሄቨንስ ሞታለች ትርስቴስ ትመጣ ይሆን የሚለውን አብረን እናያለን ሀባይቦቼ። እስከዛው ድረስ ግን እናንተ መጨረሻ ፓርት ላይ ግን ትርስቴ እንደመጣችና ስልኳ እንደወደቀ ያሳያል እላችኋለሁኝ። ላይክ እንዳትረሱ፣ ሰብስክራይብ እንዳትረሱ። ወዳችኋለሁ። ባይ ባይ።